አሁን ዓለምን በብዙ መልክ እየቀየረ የሚገኘው የዲጂታል አብዮት ከሜካኒካልና ኤሌክትሮኒካል ቴክኖሎጂ በኋላ በ20ኛው መቶ ክፍለ ዘመን አጋማሽ ከ1950ዎቹ ጀምሮ እያደገ ያለ ነው። ያደጉት ሀገራት ሶስተኛው የኢንዱስትሪ አብዮት ሲሉ የሚጠሩት ይህ ለውጥ በየቀኑ ራሱን እያሳደገ የዓለምን የዕለት ተዕለት ክንውን ቀይሮታል። ዘርፉ ላደጉ ሀገራት ከኢኮኖሚና ማህበራዊ ትግበራ ተሻግሮ የፖለቲካ ቀኝ እጃቸውም ሆኗል። በአንጻሩ ዲጂታልን መገንባትና መጠቀም የሚያስችል የሰው ኃይልና መሰረተ ልማት እያላት ብዙም ያልተጓዘችው አፍሪካ በአንጻሩ ዲጂታልን መገንባትና መጠቀም የሚያስችል የሰው ኃይልና መሰረተ ልማት ብዙም ያልተጓዘባት የአፍሪካ ምድር ካደጉ ሀገራት ተርታ ለመሰለፍ ጥረት እያደረገች ነው። ያም ሆነ ይህ ግን ዘርፉን በጊዜ አለምቶ መጠቀም በትምህርት በጤና አሊያም በሌላው ሴክተር ወደር የለሽ እድገትን በማስጣጠቅ ወደፊት የሚያንደረደር መሳሪያ ሆኗል። እዚህ ላይ የህንድን ዲጂታል አብዮት እንመልከት። ህንድ ትላንት የኖረችበትን የኢኮኖሚ አቅምና የቀኝ ግዛት ቀንበር ከላዩ ላይ አውርዳ ለመጣል የዛሬውን ጠንካራ ኢኮኖሚዋንም ለመመስረት ይኸውን የዲጂታል አብዮት መቀላቀል ብቸኛ አማራጯ ነበር። በዚህም ጠቅላይ ሚኒስትር ናሬንድራ ሞዲ ጠንካራዋን ህንድ ለማቆም ከመቼውም ጊዜ በበለጠ የዲጂታል ቴክኖሎጂ እንደሚያስፈልጋት ተናገሩ። በእምነት ሆነን ፈጠራን ለማንቃት እድልን ለማስፋፋት ዘርፉን እንደ መሳሪያ ቆጥረዋለሁ ሲሉም ተደመጡ። በኋላም የሀገሪቱ የዲጂታል አብዮት በፈረንጆቹ ሐምሌ 1 ቀን 2015 ጠቅላይ ሚኒስትር ናሬንድራ ሞዲ በነደፉት ኢኒሼቲቭ ጀመረ። 2 साल का सफर है, नई राह नई डगर है, इंतजार ना कोई फिकर है, विकास की नई लहर है। Digital India initiative today by our Prime Minister. ዛሬ የዲጂታል ህንድ ኢኒሼቲቭ በጠቅላይ ሚኒስትራችን መጀመሩ ለዘመናዊት ህንድ ታሪካዊ ክስተት ነው። የዓለም የመረጃ ዘመን እያደገ ነው። ዲጂታል የምንኖርበትን፣ የምንማርበትን፣ የምንሰራበትንና የምንጫወትበትን መንገድ እየቀየረ ነው። የጠቅላይ ሚኒስትራችን ራዕይ የዲጂታል ቴክኖሎጂዎችን ኃይልን በመጠቀም የ1.2 ቢሊዮን ህንዳውያን ህይወት በመሰረታዊነት የመለወጥ አቅም አለው። Of 1.2 billion Indians using the power of digital technologies. እንዳሉትም የሞዲ ሐሳብ ፍሬ አፍርቶ ከ2014 እስከ 2019 ብቻ አጠቃላይ ኢኮኖሚው በ2.4 እጥፍ ፈጣን እድገት አሳየ። በዲጂታል ኢኮኖሚው ለ62.4 ሚሊዮን ዜጎች የሥራ ዕድልን ፈጠረ። የዲጂታል ኢኮኖሚው ከነበረበት 107.7 ቢሊዮን ወደ 222.5 ቢሊዮን ዶላር አደገ። ዛሬ በህንድ ትኩረት የወለዳቸው የዲጂታል መተግበሪያዎችም ምርትን በመጨመር ወጪና ጊዜን በመቆጠብ ማጭበርበርን ቀንሰው የፍላጎትና የአቅርቦት ፍላጎቶችንም አዘምነዋል። ለዚህም ይመስላል ናሬንድራ ሞዲ በኢትዮጵያ ጉብኝታቸው ፓርላማ ላይ ባደረጉት ንግግር ጠንካራ የዲጂታል መሰረተ ልማትን ገንብተናል፣ ዜጎቻችንም ፈጣን አገልግሎትን እንዲያገኙ አስችሏቸዋል ሲሉ ያነሱት In India, we have built a road. ጠንካራ የዲጂታል መሰረተ ልማትን ገንብተናል። እናም ዛሬ በህንድ እያንዳንዱ ዜጋ ለክፍያ የሚጠቀመው ቴክኖሎጂን ነው። ሰዎች በአገልግሎት ተደራሽ የሚሆኑበትን መንገድ አሻሽሏል። ሁሉም የህንድ ዜጋ ለማንነቱ መታወቂያ፣ ለመንግስት አገልግሎቶችም ዲጂታልን ይጠቀማል። በዓለም ላይ ከሚከናወነው የዲጂታል ክፍያ መካከል ግማሽ ያህሉን ህንድ ውስጥ ነው የሚከወነው። Now happen in India. በግማሽ ቢሊዮን በጀት የሚሊዮኖችን ወጪና መጭበርበር ታድገናል ያሉት ሞዲ የኢትዮጵያን ዲጂታል ሽግግርም ለመደገፍ ዝግጁ ነን ሲሉ ጠንካራ አጋርነታቸውን ያረጋገጡት። የዲጂታል ኢትዮጵያ ስትራቴጂን ይፋ ስታደርጉ እኛን ልምዳችንን ለማጋራት ከጎናችሁ ሆነን ለመደገፍ ዝግጁ ነን። ክብርም ይሰማናል። ህንድን ታማኝ አጋር አድርጋችሁ ስለምትቆጥሯት። ኢትዮጵያ ዲጂታል ኢትዮጵያ 2030 ብሔራዊ ስትራቴጂን በተመለከተ ያሰፈረችው መቅደም ፕሮጀክቱ ከዲጂታል ዘመን ስጋቶችና ተግዳሮቶች ባሻገር ልማትና ሉዓላዊነትን በማጎልበት የኢትዮጵያን የልማት ጎዳና በራሱ ለመቅረጽ ቁርጠኛ የሚያደርጋት ነው። የነገ ስትራቴጂን ነድፎ ዓለም እየተጓዘበት ባለው የኢኮኖሚ አውድ እኩል ስንራመድ የታለመውን ሀገራዊ ግብ እውን ለማድረግ ከልካይ የለንም ያሉትም ለዚህ ይመስላል። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ አሁን ላይ የዲጂታል ኢትዮጵያ 2030 ስትራቴጂ ከ5 ዓመት በኋላ ላይ ምናያት የነገዋ ኢትዮጵያ በዲጂታል ኢኮኖሚ ግንባታ ውስጥ ወደፊት የተራመደች እንደምትሆን ተስፋ እናደርጋለን። እናም ይህ ቁርጠኝነት ዘርፉ ላይ ረጅም ዓመት ልምድ ካላት ህንድ ጋር መስራቱ ደግሞ ለስኬቱ በር የሚከፍት ነው የሚሆነው።